በዚህ ሰዓት አንድ መረጃ ልንገራችሁ። በቲክቶክ የቻሌንጅ አሸናፊዎች ሽልማታቸውን መቀበላቸው ተሰምቷል። በዛሬው ዕለት እንደተሰማው መረጃ ከሆነ በቲክቶክ እና በተለያዩ የማህበራዊ ሚዲያ ገጾች ላይ የኢንፊኒክስ ኢትዮጵያ ቻሌንጅን ላሸነፉ ተወዳዳሪዎች ሽልማታቸውን የተቀበሉ ሲሆን በዚህ ወቅት ታዲያ የትራንዥን ማኑፋክቸሪንግ ብራንድ የሆነው ታዋቂው የኤሌክትሮኒክስ እቃዎች አምራች ድርጅት ኢንፊኒክስ ኢትዮጵያና እንዲሁም ደግሞ ተግባረድ ፖሊቴክኒክ ኮሌጅ በትብብር ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ይህንን ስምምነት አስገራሚና አስደሳች የሚያደርገው ደግሞ ተማሪዎች በፈጠራና በቴክኖሎጂ ዘርፍ የተግባር ልምድ እንዲያገኙ ከማድረግም አልፎ በተግባረድ ኮሌጅ ውስጥ ኢንፊኒክስ ክለብ በማቋቋም የክለቡ አባላት በትራንዥን ማኑፋክቸሪንግ የኢንተርንሺፕ እንዲሁም ደግሞ የስራ ዕድል የሚያገኙበትም ሁኔታ ተመቻችቷል የተባለው። ታዲያ በዚህ ፕሮግራም ላይ የኢንፊኒክስ ኢትዮጵያ ብራንድ ማኔጀር የሆኑት አቶ አሌክስ ማ የኢንፊኒክስ ኢትዮጵያን ቻሌንጅ ላሸነፉ ተወዳዳሪዎች አዲሱን ሆት 60 ፕሮ ፕላስ ስልኮችና የስማርት ዎች ሽልማቶችንም አበርክተዋል። በመጪው ወርም ታዲያ በሀገራችን ትልቁን የፐብጂ ሞባይል ጌሚንግ ውድድርን ለማካሄድም ዝግጅቱን ጨርሷል። የውድድሩ አሸናፊ ቡድን ሙሉ በሙሉ ወጪው ተሸፍኖለትም ወደ ታይላንድ በመሄድ የፒኤምጂሲ 2025 የፍጻሜ ውድድርን የሚታደም ይሆናልም ተብሏል።